የዛሬው ቪዲዮ ለተሸበሸበ ቆዳ የሚያጠፋ ነው። ዲሌት ያደርጋል። የተሸበሸበ ቆዳን ከፊታችን ላይ፣ ከግንባራችን ላይ፣ አይናችን ስር፣ አንገታችን ስር ከተኮማተረ ዲሌት ያደርጋል። ከላያችን ላይ ዲሌት ማለት ያጠፋል ማለት ነው። ስለዚህ ይሄንን ቪዲዮ ሙሉ ቪዲዮን አይታችሁ አጠቃቀሙን ምንም ሳታጎሉ ተጠቀሙ። ሱፕራይዝ ነው የሚሆንባችሁ። ሲጀመር ስታዩት እንደዚህ ተራ ነገር ነው። ስትጠቀሙት ግን ቆዳችሁ ወዛማ፣ የጸዳ፣ የጠራ፣ የተሸበሸበ ቆዳ በድርቀት ስለሆነ እያለሰለሰው እያፍታታው የ17 ዓመት የ20 ዓመት ወጣት ነው የሚያደርጋችሁ ማለት ነው። ወደ ልጅነታችሁ ነው የሚመልሳችሁ። በቃ የልጅነት መልካችሁ ትዝ ይላችሁ አይደል? ወደዛ ነው የሚመልሳችሁ። እኔ በጣም ሞክሬው ለውጥ አግኝቼበታለሁ። ሁላችሁም ሰርታችሁ ተጠቀሙ። ሙሉ ቪዲዮ ፕሮፊሌ ስር አለ። ሳምሪ ሾው የሚለውን ሊንክ በመንካት ሙሉ ቪዲዮን ያገኛሉ ማለት ነው። ሰላም ውድ የተከበራችሁ የሳምሪ ቤተሰብ እንደምናችሁ፣ እንደምንከረማችሁ። ፋሚሊ ጠፍቻለሁ እንግዲህ በጣም ጊዜ በማጣቴ ነው። እንዴት ናችሁ? አለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበል። ዛሬ በአዲስ ቪዲዮ መጥቻለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎቻችሁ ሼር ላይ ኮመንታችሁ አይለኝ እላለሁ። ትንሽ አይኔን አሞኝ ነበር የጠፋሁት። እንደውም ዛሬ ይሻለኛል። አይኔን በጣም አሞኝ ነበረ። በርበሬ መስሎ ሲያቃጥለኝ ነበረ። ለዛ ነው ትንሽ ከስልክም የራኩት ማለት ነው። ዛሬ በጣም ቆንጆ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ፊቴን እዩት። እዚህ ጋር እኔ በፊት እዚህ ጋር በጣም የተሰነጣጠቀ ነበረኝ። እዚህ ጋር መስመር እንደዚህ ስለምል ብዙ ጊዜ ማለት ነው። እና መስመር ይዞ ቁጭ ብሎ ነበረ። በምን እንዳጠፋሁት ዛሬ የሚገርም ቪዲዮ ሰራላችኋለሁ። የቆዳ መሸብሸብ ማለት ዲሌት ነው የሚያደርገው። በቃ ዲሌት ማለት ያጠፈዋል ማለት ነው። ኦኬ፣ በጣም አሪፍ ነው። ሰብስክራይብ አድርጉ። ቪዲዮ በጣም ወርዷል። ብዙ ቪዲዮ መስራት ይጠበቅብኛል። እንግዲህ እባካችሁ ላይክ እያረጋችሁ ሼር እያረጋችሁ ሰፖርት አድርጉኝ። ሌሎቻችሁ አመሰግናችኋለሁ ለድጋፋችሁ፣ ለሰብስክራይባችሁ። እድሜ ከጤና ይስጣችሁ ላለው። ሌላ ምን ላለው? ሌላው ዛሬ በቃ የተሸበሸበ ቆዳን የሚያጠፋ ክሬም ነው የምሰራላችሁ ማለት ነው። በአንድ ነገር ብቻ የዚህን ችግር መፍታት እንችላለን። ኦኬ፣ ቀጥታ ወደ ስራው እንሄዳለን። ቤተሰቦቼ ዛሬ የምንጠቀመው ነጭ ሽንኩርት ነው ማለት ነው። ነጭ ሽንኩርት ቆዳችን እንዳይሸበሸበ ቦቶክስ ከሚያደርጉልን በአንደኛ ደረጃ ከሚታወቅ አንዱ ነው ማለት ነው። እንግዲህ የነጭ ሽንኩርት ክሬም ነው የምንሰራው ዛሬ። መጀመሪያ እልጠውና ተመልሼ ይመጣል። እንግዲህ ይኸው 5 ፍሬ ለአንድ ሰው የሚበቃ ማለት ነው። 5 ፍሬ ነጭ ሽንኩርት ነው ማለት ነው ይሄኛው። አሁን እንደዚሁ ሳልቆራረጠው እዚህ ውስጥ ብረት ድስት ውስጥ ጨምረውና 1 ብርጭቆ ውሃ ጨምሬ እቀቅለዋለሁ ማለት ነው። ኧረ ተዘጋ ምን ሆኖ ነው? 1 ብርጭቆ ውሃ ይበቃኛል። አሁን ይሄንን ጋዙ ላይ ጥጄ እቀቅለዋለሁ። ጋዙ ላይ ጥጄዋለሁ። 10 ደቂቃ አንተከትከውና ተመልሼ እመጣለሁ። ላይክ አርጉ። ይሄንን ቪዲዮ በደንብ አይታችሁት ምንም ሳታጎሉ ተጠቀሙ። የቆዳ መሸብሸብ ካለ ሙልጭ አርጎ ይጠፋል። ከሌለ ደግሞ ቆዳችሁ እንዳይሸበሸብ በጣም ሕፃን እየሆነ ፊታችሁ ቤቢ ፌስ እየሆነ ወጣትነታችሁ ሳይበላሽ ትኖራላችሁ ማለት ነው። በጣም በዓለም ላይ በጣም ብዙ እንስቶች መስክረውለታል። በጣም አሪፍ ነው ማለት ነው። ያው ነጭ ሽንኩርቱ እስኪበስል እንጠብቃለን 2 ደቂቃ ማለት ነው። ከ2 ደቂቃ በኋላ ጋዙን ሰቦቼ እንግዲህ 10 ደቂቃ ሞልታለች። ውሃውም አንሷል። አሁን ጋዙን አጠፋዋለሁ። ኦኬ፣ ሲቀዘቅዝ ተመልሼ እመጣለሁ። እንግዲህ ይላችሁ ቀዝቅዟል። እዚህ ማሽን አዘጋጅና በዚች ውሃ እዚህ ውስጥ ጨምረዋለሁ። ያሹት እዚህ ውስጥ ጨምረውና እፈጨዋለሁ ማለት ነው። ኦኬ፣ ከነ ውሃው ማለት ነው። እንግዲህ እዩት፣ እንደዚህ ፈጭቼዋለሁ። አሁን አጠለዋለሁ ማለት ነው። የነጭ ሽንኩርቱ ውሃውን ነው የምፈልገው ማለት ነው። አሁን አጠለዋለሁ በብረት ድስት ውስጥ እንደዚህ ማጥለያ አመጣና በአንድ እጄ ካሜራ ስለያዝኩ ነው ከይቅርታ ጋር እንደዚህ አጥልዬ ተመልሼ እመጣለሁ ማለት ነው። የነጭ ሽንኩርት ውሃ እዚህ ጋር ይሆናል ማለት ነው። ለምሳሌ እንደዚህ ላሳያችሁ። ወይት ለማጥለል
እንግዲህ ሶሪ በአንድ እጄ ካሜራ ስለሚይዝ ነው፣ ይቅርታ ይደረግ። ምንም ማድረግ አልችልም። በእንደዚህ አይነት መልኩ አጠልና ተመልሼ ይመጣል። በእንደዚህ አይነት መልኩ እንዲሁም በደንብ አልፈጨም እንጂ በደንብ መፈጨት አለበት ነጭ ሽንኩርቱ ማለት ነው። ውሃው እዚህ ጋር አለ። እዚህ ላይ እንግዲህ የምጨምረው ፕሮሰሶች አሉ። እዚህ ላይ የምጨምረው እናንተ ካላችሁ የበቆሎ ዱቄት በጣም አሪፍ ነው። በበቆሎ ዱቄት ስሩ። የበቆሎ ዱቄት እኔ ጨርሻለሁ፣ በጣም ቪዲዮ ስለሰራሁበት ማለት ነው። ወይንም ከሌላችሁ ደግሞ የሽምብራ ዱቄት ይሆናል ማለት ነው። የሽምብራ ዱቄት ለማዲያትም ለቆዳ ለከለር መፍታት እንዲፈካ ከለራችን ይጠቅመናል ማለት ነው። ኦኬ። የበቆሎ ዱቄት ግን ካገኛችሁ ዋው አኪድ አለ፣ በየሱፐር ማርኬቱ አለ። አሁን ይሄንን በደንብ መተዋለሁ ክሬም እስከሚሆን ድረስ ማለት ነው፣ እንዳይጓጉል። ዱቄቱን ፍሪጅ ውስጥ ስላስቀመጥኩት እንደ ዱብ ዱብ ብሏል። ኦኬ። እናንተ የበቆሎ ዱቄት ከሌላችሁ ልክ እንደኔ ግን የሽምብራ ዱቄት ቻንስ መጠቀም ትችላላችሁ። ቾይዝ አድርጉት። የመጠበቅነውን እዚህ ጋዙ ላይ እንጥደውና ክሬም እስከሚሆን በዚህ አማስሉት። እንደዚህ አይነት በትንሹም አሉ፣ እንዳይጓጉልባችሁ እጃችሁ ሳታቋርጡ አማስሉት፣ ክሬም እስከሚሆን ማለት ነው። 6 ደቂቃ በቂው ነው። ኦኬ። እንግዲህ ክሬም እስከሚሆን አማስየዋለሁ። እዩት። በቃ ጋዙን ማጥፋት ብቻ ነው ከእናንተ የሚጠበቀው። ከ6 ደቂቃ በላይ አታቆዩት። አሁን ቀዝቀዝ ሲል ተመልሼ እመጣለሁ። እዚህ ጎድጎድ ያለች ነገር እናዘጋጃለን። ክሬሙ ሬዲ ነው። እንግዲህ ለቆዳ መሸብሸብ ፍቱን መድኃኒት ይሄ ነው። ይጠፋልናል ያለምንም ጥርጥር። ተጠቀሙ። እናንተ ለውጡን ታያላችሁ። ቴንኪው እንደምትሉ በኮመንት ቴንኪው የሚል ይጥለቀለቃል። በዚህ ቪዲዮ ቆዳችሁ ከተሸበሸበ በማንኛውም እድሜ ሆኑ ከፍም ያላችሁ በልጅነትም ወጣትም ሆናችሁ ቆዳችሁ ከተሸበሸበ ይሄንን ብቻ ተጠቀሙ፣ ታያላችሁ። እንዳይሸበሸብም ወጣት ያደርጋል፣ የተሸበሸበውንም አጥፍቶ ወጣት ያደርጋል። በጣም በጣም ቆንጆ ነው ማለት ነው። እዚህ ላይ የምጠቀመው ነገር አለ ሞይስቸራይዝ ለማድረግ 1 ማንኪያ ኦሊቬራ ጄል እዚህ ጋር እንጠቀማለን ማለት ነው። ካላችሁ አልመንድ ኦይል ጨምሩበት። ኤኒ ኦይል እዚህ ውስጥ ሞይስቸራይዘር ይሄ ነው። ኦሊቬራ ጄል እዚህ ጋር አለላችሁ። ኦኬ 1 ማንኪያ ኦሊቬራ ጄል እጨምራለሁ እዚህ ላይ ማለት ነው። ካላችሁ አልመንድ ኦይል ጨምሩበት። ቫይታሚን ኢ 1 ካፕሱል 1 ፍሬ ማለት ነው። ቫይታሚን ኢ ጨምሩ፣ ሚክስ አድርጉ። ቆዳችሁን እንዴት እንደምትመግቡት ታዩታላችሁ። የጸዳ የጠራ ከለር ይኖራችኋል። ለምንም የማይበገር በፀሐይ ብርሃን የማይቃጠል ወፍራም ቆዳ ይኖራችኋል። የማይሸበሸብ የማያረጅ ቆዳ ይኖራችኋል። የተሸበሸበ የተኮማተረ ይፍታታል። ቦቶክስ ማለት ነው ነጭ ሽንኩርት። በነገራችን ላይ የነጭ ሽንኩርት ክሬም ይሸጣል። እንግዛ እንኳን ብትሉ ይሸጣል። የትኛውን ቦታ ሰርች ራሱ ብታረጉ አለ። በጣም በአንደኛ ደረጃ 100% ቆዳን ቦቶክስ የሚያደርገው የነጭ ሽንኩርት ክሬም ነው ማለት ነው። አሁን ለመቀባት ሬዲ ነው ፋሚሊ፣ ሬዲ ነው። ይሄንን ደግሞ ፍሪጅ ውስጥ 1 ሳምንት ማስቀመጥ እንችላለን። እያወጣን ማታ ማታ መቀባት እንግዲህ ሬዲ ነው። ዋው ለመቀባት ክሬም ነው ማለት ነው። ማታ ማታ ተቀቡት። እሺ የበለዘ ከለርን በጣም ያፈካል። ቆዳችሁ በቃ እዩት። አሁን የኔን ቆዳ በጣም የጸዳ ወዛማ ሲባል አለ የሚያስጠላ ወዛማ ደግሞ አለ ጨቅ ያለ ላብ የሚሆን ቅባት ነው። ጥርት ብሎ የራሱ የሆነ ወዝ ያለው። ኦኬ አሁን በጋ ነው። አንገታችሁ ድረስም ከተሸበሸበ አይናችሁ አካባቢ ከተሸበሸበ ቀቡት። ይሄንን አስቀምጡት ማለት ነው። እንደዚህ ክሬም ማለት ነው። በቃ ኦኬ አዳርሱት። እዚህ ጋር በተለይ በጣም በብዛት ያበሻ እንዲህ የምንል ባህሪ ስላለን እንዳለ መስመር ሆኖ ተሰነጣጥቋል። እኔ አሁን ጠፍቶልኛል ኦልሬዲ ማለት ነው። እናንተም ይሄንን ተጠቀሙትና ታያላችሁ ለውጡን። ከ25 ደቂቃ በኋላ ተመልሼ እመጣለሁ። ይሄኛውን ፍሪጅ ውስጥ በብልቃት ታስቀምጡና ማታ ማታ እስከሚጠፋ ድረስ ትጠቀማላችሁ።
ለውጡን እናንተ ታዩታላችሁ። ደጋግማችሁ ስትቀቡት የሆነ ለውጥ ታያላችሁ። እንዳለ እየበለዘ እየነፋ ፊታችሁ እያበጠ ሲመጣ እዚህ ጋር ያለው ደግሞ መስመሩ እንትን ይላል። ድርቀት ስለሆነ የሚሰነጣጥቀው እየሞላው ይመጣል ማለት ነው። ኦኬ ቤተሰብ እንግዲህ እዩት፣ ጥጥት አድርጎት መጦታል። አያችሁት እንዴት እንደሚጠጣው እና ወዙን እዩት። እንዲጠጋ ብዬ ላሳያችሁ። አሁን አልታጠብኩትም፣ በጣም ደርቋል። የሚገርም ወዝ አለ ቆዳይ ላይ ማለት ነው። እዩት እንዴት እንደሚያጸዳው እና ይይዛል። ስብስብ አድርጎ ነው የሚይዘው ማለት ነው። በጣም ቆንጆ ነው። እንግዲህ ታጥቤ ልምጣና አብረን እናያለን። ምንም ማየት አያስፈልግም። ኦልሬዲ መቀባት ነው በቃ ከእናንተ። እኔ አሁን ይሄንን ፍሪጅ ውስጥ አስቀምጠውና ማታ ማታ እቀባለሁ ቁጭ ስል ማለት ነው። እናንተም እንደዛ ለማድረግ ሞክሩ። በጣም በጣም ትወዱታላችሁ። እርግጠኛ ሆኜ ነው የምነግራችሁ፣ ትደሰታላችሁ በለውጡ። እንግዲህ እዩት ፊቴ እንደ ጽድት እንዳለ ጥርት እንዳለ፣ እዚህ ጋር ራሱ ልክ ቦቶክስ እንደተሰራ ሰው ነው በቃ ወጥሮ የያዘልኝ ማለት ነው። እና እናንተም በእንደዚህ አይነት መልኩ ተጠቀሙ። ታጥቤዋለሁ። እዩት ዋው! ዛሬ በሶፍት ነው ማደርቀው፣ ፎጣ አልጠቀምም። ላሳያችሁ ፈልጌ ነው። አይኔን አሞኝ ነበር ይሄን ሳምንቱ ሙሉ ማቃለ ምን እንደበላኝ አይኔን እግዚአብሔር ይወቀው። አሁን ራሱ ገና ነው እንትን ቅባ ቅዱስ እዚህ ውስጥ ጨምሬ ተቃጥዬ ልሞት ዛሬ። ኦኬ እዩት። እኔ ወደ ካሜራ ጠጋ ምልላችሁ እንድታዩት ነው ያለው ልዩነት፣ በደንብ እንድታዩት ነው። ኦኬ ይሄ እንደ ቲክቶክ አይደለም፣ የዩቲዩብ ቪዲዮ ማለት ነው። ትክክለኛ ማንነታችሁን ነው የሚያሳየው፣ ከለራችሁን፣ የቆዳችሁን ውበት እያንዳንዱን ማለት ነው። አያችሁት? በጣም ነው የወደድኩት። በስማ እዩት። እዚህ ጋር አንድ የለም። በቃ ደጋግማችሁ ተቀቡ ታያላችሁ። በተለይ በአሁኑ ሰዓት ውሃ ደግሞ በደንብ ጠጡ። ውሃ የማይጠጡ ሰዎች ብዙ ጊዜ ቆዳቸው ደረቅ ነው። ደረቅ ቆዳ ደግሞ ያረጃል፣ ያለ እድሜያችሁ ይሸበሸባል፣ በእድሜያችሁም ይሸበሸባል። ያንን ሁሉ ፍትትትትት አድርጎ ነው የሚያጠፋላችሁ። ማጂክ ነው በቃ ማጂክ። ስለዚህ ተጠቀሙ። እኔ በጣም ወድጄዋለሁ። እንግዲህ እናንተም ተጠቀሙ። ዛሬም ቪዲዮ ከወደዳችሁ ላይክ በማድረግ እባካችሁን ሰብስክራይብ በማድረግ ተባበሩኝ። ነገ ደግሞ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ብዝት ይበል። ሀገራችን ኢትዮጵያን ሰላሟን ያብዛልን እላለሁ። ቶሎ ቶሎ ማውራው የማታ ፀሐይ ወደ እኔ እየመጣች ስለሆነ ላመልጣት ፈልጌ ነው። እና ፋሚሊ በቃ ኮመንት ብቻ ነው የምጠብቀው። ምክንያቱም ነው የምትሉት ገና ስትቀቡት እንዳለ የደከመ ቆዳችሁን ህፃን ነው የሚያደርገው ማለት ነው። በተረፈ ሀገራችንንም ሰላም ያርግልን፣ ፍቅሩን ይስጠን። እስቲ ነገ ደግሞ በአዲስ ቪዲዮ ተመልሼ እመጣለሁ። ከአሁን በኋላ አልጠፋባችሁም። እባካችሁን ላይክ አድርጉ። ቪዲዮ እንዲነሳ በጣም ወድቆብኛል። ፋሚሊ ስለተከታተላችሁኝ አመሰግናለሁ። ባይ